ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ ለመጋቢት 28 2018 ዓ.ም ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። የአፍሪካ የአደጋ ስጋት አቅም ጉባኤ በአዲስ አበባ ይካሄዳል ተባለ። 39 አባል ሀገራትና ሌሎች ባለድርሻዎች የሚሳተፉበት የአፍሪካ አደጋ ስጋት አቅም ጉባኤ ከመጪው ረቡዕ ጀምሮ በአዲስ አበባ ይካሄዳል ተብሏል። የአደጋ ስጋት ስራ አመራር ኮሚሽን ጉባኤው በኢትዮጵያ አስተናጋጅነት ከመጋቢት 30 እስከ ሚያዝያ 1 ቀን 2018 ዓ.ም እንደሚካሄድ ገልጿል። የኮሚሽኑ ኮሚሽነር አምባሳደር ሽፈራው ተክለማርያም ጉባኤውን አስመልክቶ በሰጡት መግለጫ ኢትዮጵያ በሰብአዊ ድጋፍ ራሷን ለመቻል የምታደርገው ጥረትና የመጣው ውጤት በመድረኩ በተሞክሮነት ይቀርባል ብለዋል። የአፍሪካን ችግር በአፍሪካውያን ለመፍታት ከሚሰራባቸው መስኮች መካከል በሰብአዊ ድጋፍ ራስን መቻል አንዱ መሆኑን ጠቅሰው በመድረኩ ምክክር እንደሚደረግ ተናግረዋል። ኢትዮጵያ የምግብ ዋስትናን በአረንጓዴ አሻራ ለማረጋገጥ ያከናወናችው ስራና ሰብአዊ ድጋፍን በራስ አቅም ለማሟላት የተገበረቻቸው ተግባራት ለጉባኤው አስተናጋጅነት ተመራጭ እንዳደረጓት አንስተዋል። ከ100 ሺህ በላይ አሽከርካሪዎች በደንብ መተላለፍ መቀጣታቸው ተገለጸ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በበጀት ዓመቱ 9 ወራት የከተማዋን የትራፊክ እንቅስቃሴ ሰላማዊና ደህንነቱ የተጠበቀ ለማድረግ የተለያዩ ተግባራት ማከናወኑን አስታውቋል። በዚህም ለአደጋ ተጋላጭነት አላቸው ተብሎ በተለያዩ 40 መንገዶች ላይ በተደረገው ቁጥጥር ከ122 ሺህ በላይ አሽከርካሪዎች ላይ ቅጣት ተጥሎባቸዋል ሲል ባለስልጣኑ ገልጿል። ለአደጋ መንስኤ በሆኑት ከፍጥነት ወሰን በላይ ሲያሽከረክሩ የተገኙ 80 ሺህ በላይ አሽከርካሪዎች ከተፈቀደው የአልኮል መጠን በላይ ጠጥተው በተገኙት 1653 አሽከርካሪዎች ላይ የእርምት እርምጃ ተወስዷል ብሏል። በተያዘም በ9 ወራት ውስጥ በእግረኛ መንገድ አጠቃቀም ላይ በተደረገ ቁጥጥር 37850 እግረኞች በገንዘብና በማህበራዊ አገልግሎት እንዲቀጡ መደረጉ ተገልጿል። በሌላ በኩል በመንቀሳቀሻ መንገድ ላይ ለረጅም ጊዜ ተበላሽተው የቆሙ 743 መኪኖች በክሬን ተነስተው መንገዱ ለትራፊክ ፍሰት ምቹ እንዲሆን መደረጉን ከባለስልጣኑ ያገኘነው መረጃ ያመለክታል። በኦሮሚያ ክልል ለ12ኛ ክፍል የኢንተርኔት ፈተና ለመስጠት ዝግጅት እየተደረገ መሆኑ ተገለጸ። በኦሮሚያ ክልል የዘንድሮን የ12ኛ ክፍል ብሔራዊ ፈተና የኢንተርኔት ወይም የኦንላይን ፈተና አሰጣጥ ውጤታማ ለማድረግ የተለያዩ ዝግጅቶች እየተደረጉ መሆኑን የክልሉ ትምህርት ቢሮ አስታውቋል። የቢሮው ምክትል ኃላፊ ዶክተር ካሳሁን ገላና ለኢዜአ እንደገለጹት ባለፉት 3 ዓመታት እንደ አካባቢ ተጨባጭ ሁኔታ በወረቀትና በኦንላይን ሲሰጥ የነበረውን ፈተና ዘንድሮ በኦንላይን ለመፈተን መታቀዱን ገልጸዋል። በዚህም በክልሉ ብሔራዊ ፈተና የሚወስዱትን 180 ሺህ ተማሪዎች በኦንላይን እንዲፈተኑ ዝግጅት ሲደረግ መቆየቱን ተናግረዋል። እስካሁን ባለው ሂደትም ከ180 በላይ የፈተና ጣቢያዎች ተለይተው የተቋቋሙ ሲሆን በቀሪ ወረዳዎችና ዞኖችም የፈተና ጣቢያዎችን የማደራጀት ስራ ቀጥሏል ብለዋል። በፈተና ጣቢያዎቹ ተጨማሪ ኮምፒውተሮችን የማሟላትና የኢንተርኔት መሰረተ ልማት ዝርጋታም ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት እየተከናወነ መሆኑን ኃላፊው ገልጸዋል። የአማራ ክልል ፖሊስ ኮሚሽን 7ኛው ጠቅላላ ምርጫ ሰላማዊ ሆኖ እንዲጠናቀቅ በገለልተኝነት እንደሚሰራ አስታወቀ። የክልሉ ፖሊስ ኮሚሽን ዋና መምሪያ አዛዥ ኮሚሽነር ጀነራል ዶክተር ዘላለም መንግስቴ ባስተላለፉት መልእክት በክልሉ በሚገኙ ቀጠናዎች በፖሊስ ሚናና ስነ ምግባር ላይ ያተኮረ ስልጠና በተሰጠበት መድረክ ላይ ተገኝተው ፖሊስ ለሰላም ለሀገር ግንባታና ለዲሞክራሲ ስርዓት እድገት ያለው ሚና የላቀ ውጤት ነው ብለዋል። የክልሉ ፖሊስ ኮሚሽን ዋና መምሪያ አዛዥ ኮሚሽነር ጀነራል ዶክተር ዘላለም መንግስቴ ባስተላለፉት መልእክት በክልሉ በሚገኙ ቀጠናዎች በፖሊስ ሚናና ስነ ምግባር ላይ ያተኮረ ስልጠና በተሰጠበት መድረክ ላይ ተገኝተው ፖሊስ ለሰላም ለሀገር ግንባታና ለዲሞክራሲ ስርዓት እድገት ያለው ሚና የላቀ ነው ብለዋል። በክልሉ በሚገኙ 143 የምርጫ ክልሎችና 12000 የምርጫ ጣቢያዎች የሚካሄደው ምርጫ ተከትሎ የፖሊስ ቀዳሚ ተግባር የዜጎችን የመምረጥ መብትና ደህንነት ማስጠበቅ መሆኑን አመልክተዋል።
በተጨማሪ ፖሊስ ለህገ መንግስቱና ለህዝብ ደህንነት ታማኝ በመሆን ከማንኛውም የፖለቲካ ወገንተኝነት ነፃ ሆኖ እንደሚሰራ ገልጸዋል። እያንዳንዱ የፖሊስ አባል የሚያጋጥመውን የጸጥታ ስጋት ቀድሞ በመቆጣጠር የህዝብን አመኔታ በሚያተርፍ መልኩ ህግን ብቻ ተከትሎ ተግባሩን እንዲያከናውንም ጥሪ አቅርበዋል። የሀገርን ሰላምና ጸጥታ የማስከበር ስራውን ከሌሎች የፌዴራልና የክልል ጸጥታ ተቋማት ጋር በመቀናጀት አጠናክሮ እንደሚቀጥል አረጋግጠዋል። ስልጠናው በባህር ዳር፣ በጎንደር፣ በደሴ፣ በደብረ ብርሃንና በደብረ ማርቆስ ክላስተሮች ለተከታታይ ቀናት እየተሰጠ እንደሚቆይ ታውቋል። በርካታ ሰዎች ህይወታቸው አልፏል። ከነዚህ መካከል ደግሞ ትልቁ ቁጥር የኢትዮጵያውያን ነው ብሏል። ሪፖርቱ የድርጅቱ ሪፖርት ነው፣ የመንግስት ሪፖርት አይደለም። ይሄ አስደንጋጭ ነው። ይሄ አስፈሪ ነው። ውሃ ጥም ራሱ ቀላል ጉዳት አይደለም። በውሃ ጥም በረሃ አቋርጦ ነው የሚሄዱት። የሚሞቱበት ሁኔታ ነው ያለው። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ የሚተላለፉላችሁ የቀን ዜናዎቻችን እንደቀጠሉ ናቸው። ወደ ዜና እንሻገር። በኢራንና በአሜሪካ መካከል የተኩስ አቁም ስምምነት ሊደረስ መሆኑ ተነገረ። በኢራንና በአሜሪካ መካከል ያለውን ግጭት ለማቆም የሰላም እቅድ ዛሬ ተግባራዊ ሊሆን እንደሚችል ተሰምቷል። የኢስላማባድ ስምምነት ተብሎ የተሰየመውና በፓኪስታን አደራዳሪነት የቀረበው ይህ እቅድ በአስቸኳይ የተኩስ አቁም በማድረግ ለዓለም የነዳጅ ዝውውር ቁልፍ የሆነውን የሆርሙዝ ወሽመጥ በድጋሚ ለመክፈት ያለው መሆኑ ተገልጿል። ስምምነቱ ኢራን የኒውክሌር መሳሪያ ላለመስራት ቃል የምትገባበትና በምላሹም የተጣሉባት ማዕቀቦች የሚነሱበትን ሁኔታ ያካተተ መሆኑን የውጭ ዜና ምንጮች ገልጸዋል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግጭቱ በአስቸኳይ እንዲቆም ግፊት እያደረጉ ቢሆንም ኢራን እስካሁን ለቀረበው ጥሪ ይፋዊ ምላሽ አልሰጠችም። ሆኖም የፓኪስታን የጦር አዛዥ ፊልድ ማርሻል አሲም ሙኒር ከአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እና ከኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ጋር ሌሊቱን ሙሉ ሲወያዩ ማደራቸውን ሮይተርስ ዘግቧል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው የቀን ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሙልቀ ሰለሞን አብራችሁ ቆየሁ። መልካም ጊዜ ነው።